ሄለን በትግረኛ በአማርኛ እኔ 5 ቋንቋ ነው የምናገረው ገብቶሻል አይደል ስለዚህ ተምረሻል አልተማርሽም ለሚለው ዶክመንቴን በሙሉ አስፈላጊ ከሆነ እኔ ፕራይቬት አሁን ታች ልውረድና እኔ ግቢ ውስጥ ያሉ ጀርመኖች ጋር ካሜራ ከፍቼ አብረሽ ልታወሪ ትችያለሽ ይላል እኔ በጣም ነው ማደንቅሽ whatever ክብር ምናምን ልሰጥሽ ወይም ነገ ዘግዝቀሽ ብትረግጭኝ እኔ ሄለን ፈቅጄልሻለሁ እንደፈለግሽ አርገሽ ለምን እንደሆነ ልንገርሽ no wait me let me finish አንድ ነገር ልንገርሽ ሄለን አንቺን ማቅሽ እኔ በማቅሽ መንገድ ነው ማቅሽ ያ ሰው ጋር ግን ሄለን ተጣላችና ተጋጨች ብዬ ስመጥራ ስለማልፈልግ ነው ይገባሻል ተጋጨች ብዬ የሷ ጓደኛ ነኝ እሷ ጋር ጥሩ ኮንታክት አለኝ ብዬ አንቺን ዲስሪስፔክት አላረግሽም አከብርሻለሁ ለምን አንድ ሰው ለምንድን ነው አንቺ አንደኛ ማከብርሽ ሚዲያ ፊት ላይ ፊት ለፊት ወተሽ እኔ ቤቴን ከፍቼ ካሜራ ወደዛ አድርጌ ነው አልችልም ፊት ለፊቱ አንቺ ጋር ግን ቪዲዮ ከፍቼ ማውራት እንችላለን እዚህ ጋር ሁን ኮሜንት እየጻፉ ጀርመን እንዲ ነው እብድ ነው ምናምን ቢሉ ጀርመን ውስጥ ያለ ሰው ጅጅክ ያለሽ ፍሬ አለሽ እኔ ጋር ማውራት የምፈልጉ ከሆነ አንድ ሀገር ላይ ስለሆነ ያለ ነው የ20 ደቂቃ መንገድ ነን እኔ ጋር ማውራት ትችላላችሁ የዛን ሄለን ውሸት ነው ጃፒም ፍራንክፈርት ነው ያለው እኔ ደግሞ ያለሁ ኮለን ነኝ ቅርብነን ማውራት እንችላለን ውሸት ነገር ሚዲያ ላይ ያልተጣራ ነገር ምናምን ማውራት አልፈልግም ለምን ነገ እኔን ያስጠይቀኛል ገባሻል ሄለን ስለዚህ አንቺ ነጋ ማውራት ከፈለግሽ እኔ ፈቃደኛ ነኝ ስልክ ቁጥሬን ሰጥቼሽ ዋትስአፕን ቪዲዮ ካሜራ ከፍቼልሽ ቀጠሮ ያዥና እኔ ብቻ አይደለም አብረውኝ ያሉት የህግ ሰዎች ጋር እነሱ ግን ቲክቶክ ላይ መጣ ያወሩሽም ታውቂያለሽ ገባሽ ፕራይቬት ነው እኛ ግን አንቺ ጋር አብረን በዋትስአፕ ማውራት እንችላለን የህግ ሰዎች ጋር ገብቶሻል አይደል ለምን ሄለን እንደዛ አንቺ ጋር መርጫ አይደለም የገባሁት እሱ የወንድሜ ጓደኛ ስለሆነ እሱ ጋር ገብቻለሁ ገብቶሻል አይደል ወንድሜ ግን ይሄን ያቃል መሐሪ ወንድሜ በጣም ወንድሜ ነው ይሄን የኔ መደፈር ያቃል ግን የመሐሪ የመረጠበት መንገድ የሱ አንደርስታንድ ያረገበት መንገድ ሌላ ነው እኔ ደግሞ ይሄ ሪቬንጅ ምናምን አልወደው ለምን ይሄን ቃል እንደተምንገርሽ እቤት መሆን ችግር የፈጠረው ለምንድን ነው መብረቁ ጋር ገብተሽ ስትናገሪ እንዴት ሪከርድ ተደርገሽ አታቂሙ ዩቲዩብ ላይ ነው ጓደኛዬ ሳውዲ ውስጥ ያለች ባሏ የሳውዲ አረቢያ ዜጋ እሷ ናት እቤት ደውላ አጣሩልኝ እሷ ናት ወይ ጠይቅኝ ሄለን ጠይቅኝ ጥያቄ ከፈለግሽ 10 ሰዓት እኔ ላንቺ ጊዜ ሰጥሻለሁ ተሻላር ሄለን ለምን እንደሆነ ልንገርሽ እኔ በፈቃደኝነት አንቺ ዩቲዩብ ላይ ምጫኙ የፈለግሽበት እኔ ፈቃደኛ ነኝ ሰው ከኔ ህይወት ይማር እሱ ታስሮ ማገኘው ነገር የለም መብረቁ ጃኳርም ብሎኛል እሱ በህግ ተጠይቆ መታሰው ይቅርታ ይበለኝ ነው ያልኩት ግን ያንን ነገር ያሰው ካልፈለገው ምን ታደርጊዋለሽ አንቺ ይቅርታ እንባባል ፍቅር ነው የምፈልገው እኔ ሰላም ነው የምፈልገው እያልሽ ያ ሰው ግን ኖ ይሄ መንገድ እኔ ማን ይነካኛል ዘራፍ የሚል ከሆነ ህግ አለ ገብቶሻል ጊዜው ይረዝም ይሆናል ምስክር ላይ ይገኝ ይችላል ገብቶሻል አይደል ግን ከተበዳይ እኔ ተበዳይ ስለሆንኩ የቱ ጋር ቦታው ሰዓቱ ጊዜው ቀኑ 91 አስቢው 91 ከመስከረም ቀናቱ ላልሳሳት ይችላል ከመስከረም እስካሁን ስትሮንግ አንድ እንግሊዘኛ አስተማሪ ስላልሽ ከስር የጻፉልኝ እስቲ ስምሽን አስነበቢ ስላሉ የነሱን ቴክስት አንብቤ ነው እሺ ከፈለግሽ መመለስ ትችያለሽ ሁለተኛ ደግሞ አሪ ቶኪንግ አባውት ነው እያነበብኩት ግን ኢግኖር ማድረግ እሱን አንብቤ ነው እሺ ከፈለግሽ መመለስ ትችያለሽ ማለት የጠይቁሽን ጥያቄ ማለት ነው እኔ ያንኑ ያስተጋባውት ከይቅርታ ጋር ግን ስትሮንግዬ አንቺ ዜግነት ብለሽ ፓስፖርትሽ ላይ ያጻፍሽው ኢትዮጵያዊ ነው ኤርትራዊ ይቅርታ ጋር ይሄን ጥያቄ ስለጠይቁሽ እኔ ኢትዮጵያዊ
ሄለን ለምን እንደዚህ እንደምልሽ ልንገርሽ። ያንቺ ጥያቄ እኔ አልኩሽ እኮ እዚህ ሀገር ስመጣ 2013 ስመጣ ስደተኛ ካምፕ ውስጥ ኤርትራዊ ብዬ እጄን ሰጠው። ያዥኝ እዚህ ጋር አስምሪበት። 3 አመት ፍርድ ቤት ሂጄ ወረቀት ሲሰጡኝ ይሄን ያልሽበት ምክንያት ሲሉኝ እኔ አባቴ የትግራይ ሰው ይሁን ያማራ ይሁን ማቀው የለም። በልጅነቴ ነው አባቴን ያጣሁት። ሄለን እናቴ ናት ያሳደገችኝ። የእናቴ የኤርትራ መታወቂያ እኔ ጋለ፣ የጋብቻ ሰርተፊኬቴ እኔ ጋለ። ስለዚህ ያን በርሊን ሂዶ ኤርትራ ኤምባሲ ሂዶ እኔ ማልሽ ተጣርቶ ያሳደገችኝ እናቴ ናት። ስለዚህ የእናቴን ሀገር መርጬ ኖርኩ። መጨረሻ ላይ ግን 2000 አሁን ፍርድ ቤት 22 ኦልሞስት የተወሰነ አሁን 2026 ነን በእኛ ፍርድ ቤት ጉዳዩን ይሄ ኬስ ከሆነ በኋላ ፍርድ ቤት ጉዳዩን ይዞት ህግ ላይ ነው ያለው። መጀመሪያ ሰዎቹ ለህግ መቅረብ አለባቸው። ሁለተኛ ዜግነት ይቀር አይቀር የሚለው ላይ እኔ ነኝ የምወስነው። ስለዚህ እኔ አሁን ሄለን ማንሽ ብለሽ ብትጠይቂ ኢትዮጵያዊ ነኝ ኤርትራዊ ነኝ በኩራት ነው የምነግርሽ። ለምን ከትግራይም ነው የምወለደው ከኤርትራም ነው የምወለደው። ሷዋት ኢትዮጵያዊና ኤርትራዊ ነኝ ማለት ነው። አንቺ ሁለት ኖርዌይ ነሽ አሜሪካ ብትሄጂ ሁለት ዜግነት መውሰድ ትችላለሽ አይደል ሄለን? አንቺ መታወቂያ አቅርቢ ሲሉሽ የኤርትራን ካሰጠሽ ያ ነው ያንቺ ማንነት በዛ ነው የሚመዘገበው። ያንን ሳያጣራ ዜግነት አይሰጠሽም እኮ ገና ፕሮሰስ ላይ ነው ብለሽ እንዴት ታዲያ ዜግነት የተሰጠሽ? እንትናዬ ስትሮንግ የምን ዜግነት? ጀርመናዊ ነኝ አላልሽም? አጤ ሲቲዝን ሻለት ስም አው ሲቲዝን ነኝ። ሲቲዝን የሚሰጥሽ እኮ እናቴ ናት ያሳደገችኝ አይደል እንዴ? ስለዚህ እናቴ ሆነችኝ ሁኜ እናትሽ ናት እኮ ያንን ከመረጥሽ ያንን ነው የሚጻፍልሽ ልልሽ ፈልጌ ነው። እድሜያችን የዛን ሰዓትኛ ለአቅመ አዳም አልደረስም ነበር የዛን ጊዜ ትዝ ይልሻል የኤርትራዊ ምናምን ጊዜ። ስለዚህ እናቴ ስር ውስጥ ስለሆነ የነበርኩት የእናቴን ተሰጠኝ። ገባሽ? ለምን እኔ ሞር ስለ እንዴት ልበልሽ አሁን እኔ ኮምቦልቻ አደኩ ከዛ አዲስ አበባ ተማርኩ አይደል? ስለ ኤርትራ ይሄ ነው ብትይኝ ግን ኤርትራዊነቴ አይፓራዶፍ እንደዛ ብዬ ነው የምልሽ። አይም ኤርትራ ለምን እናቴ ዋጋ ከፍላ ነው ያሳደገችን። እኛ ከትግራይ ተወልደን እያወቁ በዛን ሰዓት በትግረኛ ልንገርሽ አንድ አባባል ካብተበን እንቋቁሑስ እርግቢት አይተወጽንያ ከእባብ ልጅ እንቁላል አይፈለፈልም ብለው ነው ያስወጡን። ገባሽ? እኔ ሄለን ማርያምን ነው ምልሽ ቲፒኤልፍንም አልወድም ፖለቲካም አልወድም ማንንም አልወድም። ይሄ የኔ መብት ነው። ፖለቲከኛ አይደለሁም። ለምን እናቴ እባካችሁ ይችል እነዚህ ልጆች አድኗቸው ርጋት እባካችሁ ስትላቸው ካብናት ከዘወለደልኪ አይድሌና ነው አሉ። ካንቺ የሚወለዱት ለኛ አያስፈልጉንም። የተበደልኩትም ስደፈርም ያልተናገርኩበት ፐርፐስ ሄለን ይሄ ነው። ገባሻል? ብዙ ቁስል አለብኝ። እኔ ግን ቁስሌን በይቅርታ ሽሬዋለሁ። ይቅር ለእግዚአብሔር። ፖለቲካ ነው። በሰዓቱ ፖለቲከኞች ናቸው እንደዚህ ያረጉን። ስለዚህ አለፈ ብዬ ኤርትራንም ኢትዮጵያንም እወዳለሁ እንጂ በትግረኛ ሞኒካ ቤት ወይም የሆነ ሰንበዲ ቤት ገብቼ ኢንተርቪው ማድረግ አቅቶኝ እንዳይመስልሽ። ገብቶሻል? ሪስፔክት ስላለኝ ነው። ህዝብ ማጋጨስ ነው። እዚህ ጋር አሁን ያለውን ታውቂዋለሽ። እንዲ ነው አልሽ። ያንን ነገር ማደፈር እኔ የፖለቲካ ነፃ ነኝ። ሪከርድ አድርጋችሁ ስም ብትለጥፉ ለወሎ ህዝብ ክብር አለኝ። ለአማራም ለጉራጌም ለኦሮሞም ለማንም እኔ ክብር አለኝ። ለምን ሂዩማኒቲ የሚሰከበክበት አገር ላይ ነው ያለሁት። ስለዚህ ሄልዬ መጠየቅ የምችው መስቀለኛ ጥያቄ እንደ አቃቤ ህግ ብትጠይቂ ለመመለስ ዝግጁ ነኝ። ጠይቂ ሞር ማለት የዩናይትድ ኔሽን ወይም ደግሞ ዜግነት ስጠይቂ ወይም ደግሞ ገና ኬስ ሰጪ በዩናይትድ ኔሽን እድሜሽ አንደሬጅ ነበረ? በእናትሽ ስር ነበር ወይስ በስንት ዓመትሽ ነው ጀርመን የገባሽው?
እኔ እኮ ሄልዬ እንዲህ ነው ብለሽ ፕሪቫት ይሞራል። ጀርመን አሁን 14 ዓመቴ ነው ካልሽ 14 ዓመቴ ነው ጀርመን ካልሽ ዛት ሚንስ ከ14 ዓመት በፊት you are not underage አይደለም ግን በመታወቂያና በመንግስት አንዴ ልጨርስልሽ ሄለን ቆይ አንዴ ልጨርስልሽ አንቺ ጊዜ ካለሽ ኖ እኔ አልተውም ኖ ኧረ ተይ ሁሉም አይወራም ትለኛለሽ ልዩ እሽቪል እሽዛገን ቫስ እሽቪል እሽቪን ሽታክፍራው ምንም አጻፉልኝ ዝም በይ አታውሪ ምናምን ይሄ የታወቀ ነው እኮ የመንግስት ጀርመን ኢትዮጵያዊ ኤርትራዊ ብሎ ወረቀት እንደሚወስድ በደንብ ያውቁታል መስጠት ስለፈለጉ ነው የሚሰጧቸው እኔ እዛ ውስጥ የለሁም እየጻፈችልኝ ነው ጓደኛዬ አቃለሁ ጓደኛዬ በርሊን አለችና ሄልዬ እንደዚህ ነው ያለች ያውቃሉ እነሱ ሂዩማኒቲ መስጠት እንጂ ማነው አማራ ማነው ጉራጌ ማንንም ሰው ግን ኤርትራዊ ብሎ ነው ወረቀት የሚወስደው ኦሮሞም ከምባታውም ሀዲያውም ጉራጌውም ማንንም ይሄ የታወቀ ነው ገብተር እንኳን እኔ ማለት ነው ስለዚህ ጓደኛዬ ሄሉዬ ሶሪ ለምጽፍልኝ እያነበብኩት ነው የሚያስፈራችሁ ነገር የለም መስጠት ስላለባችሁ ነው የሰጡን ማንንም ሰው ኢንተርቪው ሲደረግ እኔ እንደዚህ ነኝ ብል መስጠት ሸውዷቸው አይደለም ትግረኛ ነው ያቆታል ጀርመን ይሄ ጠፍቷቸው አይደለም እኔ ደግሞ ወገኖቼ አሁን እዚህ ጋር ተናገርሽ ለኛ እባክሽ ለኛ ምናምን የሚያስፈራችሁ ነገር የለም አገር አላችሁ እኮ ገብቶሻል ሄለን አገር አላችሁ እኔ እውነቱን ነው ታች ልውረድና በዋትስአፕ ቁጥሬን አስቀምጬልሽ ግቢውስ ብታወሪያት ግቢውስ ያለ ነው ይነግሩሻል ያቃሉ ሆአያም በደንብ ነው የሚያውቁት ግን የኔ ኬስ ከባድ ስለሆነ ነው ሄልዬ የተደፈርኩት ሳውዲ አረቢያ ላይፍ ያሳልፍ ስለሚያውቁት ነው ወረቀት የሰጡኝ አደውሉብኝ እኔ ስለደወላችሁ አላቆም ጓደኞቼ ከዚህ እየደወሉ ስለሆነ ነው ሄልዬ ስትሮንግ ኤርትራ ኖረሽ ታውቂያለሽ ስትሮንግ ኤርትራ ወት ኖርሽ ታውቃለሽ አስወጣት እንትን ነው አስወጣት ቆይ ስትገባ እናወራለን አስወጣት ከቀጥታ ደወሉባት ችግር የለው ተብተባርኩ አለው ኮፒ ሊንክ አርጉት እንደውም ሞራል ስጡኝ ጋለሪ እየሞላችሁ ጋይስ ይሄን ጉዳይ እንጨርሰው አይመስላችሁ እንጨርሰው እንትን ስጡ ሞራል ስጡ ያ ዛሬ ነው ጋለሪ የሚያልቀው ለጋለሪ ብቻ ሳይሆን እንትና እንጠብቃት ስትሮንግ ትመለሳለች በቴሌፎን ደውላ አውጥተዋል ክረምቱን በናዝሬት 73 ምናምን ነገር ምን ሰራለ በዚህ ሰዓት ስትሮንግ እየተጠበቀች ያ ስትሮንግ ስመጪ አንዳንድ ጻፊልኝ አሁን ደውለው ለሀብዚ ጭንቅላ የቢሎ ሀብዚ ሚዲያ ኩለ ተናገሪ የጌጋ የቢሎ ሀብዚ ኩለ ሄለን ናይ መጥፎ ሰውዩ ኩለና በዝርዝር ዘመን ነገር ናብዚ ጤነኛ የቢሎ ጨርቅ የቢሎ ምናምን ይነጣ እንደዛ ናብዚ አመመ ሰኛ ጸበል ሂደዩ ሄለን ናብዚ መርዚ ናይ ፈልጥዩ
ናይ ሁሉ ነግርዑ ሓብዚ ተመለስ ተቆራረጽዩ እንደዛ ይብሏት እንደዛ ይሏታል። ማሪ መኪና መንዳት አቁሞ እየደወለላት ነው። ይሄ የኩርቱ ፌስታል ጥገኛ የት ነው ያለው? ያ ጥቁር ፌስታል ጥገኛ ቤት እንኳን የሌለው አድራሽ እሱ ነው የምረግጠው። እሷ ብትወጣ እሱ ነው ርግጥ የምናደርገውና የምንወጣው። እሺ እንዳውም ደክሞኛል፣ ድካሜን ተወጣችበት ነው የምተኛው። ስደክም በነገራችን ላይ ደንዝዤ እንደዚህ ጎበዝ ነኝ። ቅድም እኮ እንቅልፌ መጥቶ ነበር። ማስቲካ ማኝ እኮ ለዛ ያ እውነቱን ነው እኮ መንግስት አንዳንድ ጊዜ ዜጋው ችግር ደረሰበት መከራ እያየ ነው ስደት ሀገር ላይ ሲባል ኢትዮጵያ ለመሆናቸው ምን ማረጋገጫ አለኝ ይላል። ከዛን እኛ ሚዲያ ላይ ምን ብለን እንጫጫለን? አያችሁ ህዝብ መንግስት እኮ ህዝቡ ምንም አይወድም፣ ምንም ለህዝቡ ደንታ የለውም። በስደት ላይ የተንከራተተ እስር ቤት እያለ የኔ ለመሆናቸው ብሎ አላገጠ ብለን ቁጭ ብለን በቄንጥ ከኋላ ባንዲራ ከስር ዶንጎራ አስቀምጠን እናወራለን። ኤርትራ ኖራበት አታውቅም እኮ እንትን ኮምቦልቻ ነው እሷ እንደምትለው ከቀድም ጀምሮ ስታወራ ኤርትራ ኖራ አታውቅም። ግን እናቷን ስለምትወዳት በመታወቂያ በማንነት ኤርትራ ለኮምፕሌን ግን ኢትዮጵያ ትፈልጋለች። ያ በኮምፕሌን ኢትዮጵያ ይፈልጋል። ገባች? ዛት ሚንስ ይሄ ኮምቦልቻ ምናምን አማራ ክልል ደፋሪ ነው። ያ አስከብረ ምን ብለ ፓስፖርት ላይ የምትኖረው ኤርትራ ነው። ለኮምፕሌን ግን ፍትህ ፍለጋ ደግሞ የምጨቀጭቁት ኢትዮጵያና የኢትዮጵያ መንግስትና ህዝቡ ነው የሚጨቀጭቁት። ዛሴ ኤርትራዊ ነው ኤርትራን ተወዳለ በእናትም ነው ዋዩ ጎ ኢትዮጵያ ሂዳ ሀገር እየሄድክ አትዝናናም እንዴ? ዘና አትልም እንዴ? አይደል ብትን የሚልበት ሀገር አይደል? ምን ሰራል ከነ ጋንጊስተር ከነ ውሽንፍሩ እኛ እዛው እንተግማምተን እንኖር እዛው እንኖር። የምን በሁለት ቢላ መብላት ምንም የትግራይ ምናምን ነገር የለም። እኔ የትግራይ ሞንታ ካምፕ ተቀምጦ ምናምን ነገር ገባች እዛ ሴት እና ወይ በትግራዩ ኬስ ካልሆነ በኤርትራው እንደዚህ አይነት ሆረር ነገር እንትን ጋይስ ታውን እንጂ you say I am ኤርትራዊ not complain ኢትዮጵያን ኮምፕሌን እንዳታረጓል። ለነገሩ ደስ ይላል ኢትዮጵያ ለኮምፕሌንም ለመዝናናትም ምቹ ሀገር ናት። ዛሴት ኮምፕሌን ለማድረግ እንኳን ለምትኖርባት ሀገር እኮ መሆን አለባት። ለኮምፕሌን እንኳን የማይመች ማንነት በጣም በኤርትራነቴ እኮራለሁ አለች። ኢትዮጵያን የምትፈልጊያት ለኮምፕሌን ነው የምትፈልጊያት እና ቆንጆ አማርኛ እንድታወሪ አደረገች። አማርኛ የማይችሉት ላይ እየሄዳችሁ እንደሰለጠነ ሰው ከዲያስፖራ እንደመጣ ነበር ሀቅ የሚያደርጉበት እንደዚህ ነው። አምቼዎች እንደዚህ ናቸው። አምቼ ይባላሉ ኢትዮጵያ ላይ ተወልዶ ያደጉት ያውስ አምቼዎች እንደ ረቀቅ ይላሉ። ትግረኛ ብቻ የሚችሉ አሉ አለ ኤርትራ ረቀቅ ይሉባቸዋል። እንደ ዲያስፖራ የለም ልክ ከአሜሪካ ወደ ኢትዮጵያ ሰው ሲሄድ ረቀቅ ይላል እንደዛ ረቀቅ ይላሉ። ያስቁኛል እዚህ ያሱና አማርኛ ትፈልጽ ነው እዋ እማ ሀቤት ተማርካ ሀቤት ከምናምና ድንቅ ብሎት ነው የሚጠይቀው። ግን ዳይኖሰር ያገኘ ነው የሚመስል ዳይኖሰር የጠፋ እንስሳ የተገኘ ነው የሚመስል። ዶንት ፕሌይ ይሄንን ነገር። አንድ ሰው ዝም ብሎ ሰማ ማለት በሀሳብ ተስማማ ማለት አለ። የማውራት መብትህ ነው እየተጠበቀልህ ያለው። ገና አዝመመው ገና እንትና ጋር ማን ነው ስሙ ጁንታው ጋር እኛ ሸገር ጋር ሆና
ስታወራ ነው ይህን ጥያቄ ጠይቋት። ለምን ጋይስ ፖለቲካ ነገር ላይ እናወራ ማለት እንጂ ፖለቲካ ደደብን አላለም። 14 ዓመትሽ ጀርመን ከሆነ አሁን 48 ዓመትሽ ዛት ሚንስ በ38 ዓመትሽ ነው። በ30 ምናምን ዓመት ነው ሄድሽ። እናቴን ስለምወዳት እዚህ ጋር ግን ለኬዝ የሰጠችው ጋይስ አባቴ ትግራይ ይሁን አማራ ይሁን አላውቅም ብያለሁ አለች። እዚህ ጋር ግን ስትናገር አባቴ ትግራይ ነው፣ እናቴ ኤርትራዊ ናት። እናቴን ስለምወዳት ስላሳደገችኝ ኤርትራ የሚል መታወቂያም የተሰጠኝ የዛ ስለሆነ ያንን አሳየው። አሁን ፍርድ ላይ ነው ያለው። እንዴ ኦሬዲ አሳይተ ደንግጌ የተጻፈውን ነገር የምን ዜግነት መቀየር? እውነት አይመችም ኢትዮጵያ ለመግባት ያ የሰጠው ነገር ምን ይሁን ምናምን ምን ብዬ ልጻፍልህ ሊል ይችላል። ያንን አላውቅም ብላል አላውቅም በሚለው ተጽፎላል። ዛስ ምንም የምታረገው ነገር የለም። ለምን መታወቂያ ያመጣኸው ያንን ኬዝ ብቻ አይደለም የተናገርከው። ኬዝ ብቻ ተናግረበው ከሆነ ኦኬ፣ ግን መነሻን መድረሻን መታወቂያ ሰጠ ፕሮሰስ ላይ ነው ትላለህ። ኢትዮጵያ እንደዚህ ናት ምናምን ነገር ሁሉ ቦታ ላይ አለ። ሁሉ ቦታ ላይ ሁሉም ሀገር አሜሪካ የሚባለው ላይ በጋንጊስተር በምናምን በቀን በአፋኞች በምናምን ግድያ ቀርቶ ያውቅም። በአለም ሰለጠነ ካሜራ በየቦታው ተጠግኗል የሚባል ቦታ ላይ ስንት አሜሪካ ላይ ሬስቶራንት ያላቸው የሀበሻ የኛ የሬስቶራንት ባለቤቶች ተገለው እስተዛሬ ገዳዩን ያገኘ ምን ነው የሚባለው? ይሄ ክፍያ እንከፍላለን ምን ነው የሚባለው? እሱን እንከፍላለን ወሮታ ነው የሚባለው። ወሮታ እንከፍላለን ተብሎ ወሮታም ሳይከፈል ገዳይም ሳይገኝ እንደዚሁ ስንት የቀሩ የኛ ልጆች አሉ አይደል? ዚስ አሜሪካ። ዚስ አሜሪካ ለነዚህ ለሚፈልጉት ለጦርነትና ለፖለቲካ ብቻ ገባችሁ? ያ ሁሉም ቦታ ላይ ሁሉን ነገር አለ። ኢትዮጵያ ላይ ስትመጡ አትመርቅ ነው። ምንም እንዳትመረው። ኢትዮጵያ ላይ እንደዛ አለ ምናምን አለ ሁሉ ቦታ ላይ አለ። ቤርሙዳ እንደገባ ብጤ ስንት የጠፋ ሰው አለ። ወላ ነጭ ወላ ምና ሁሉም ቦታ ላይ ክሪሚናል አለ በአለም ዙሪያ ላይ። ምክንያቱም በአለም ዙሪያ ላይ የሚኖረው ሰው ነው። ሰው ደግሞ ትእዛዝ አይወድም። አትንካ የተባለው ነገር ላይ ይመረቅናል። ዛሲ ሲጋራ የሚያጨሰው ልጅ ይሄን ልጅ ተኩሼ ሲጋራውን ካፉ አስጥላለሁ ብሎ የሚወዳደር ሰው ነው እኮ አሜሪካ ላይ ያለ ሰው። በተለይ ሁሉም ተወሰረ ስላለ ሲጋራውን አስጥሏል፣ ውድድር ይወዳደሩባል። ሲጋራውን አስጥላለሁ ብሎ አፍ ውስጥ ይከትላል ቀላው። ከዛም አንድ ገደል አጣቁ ዛሴ ስንቱ ነው ግን ስንት ያለ ልክ ኢትዮጵያ ላይ እንደዚህ ያለ ማሪ ያለ ምናምን ሁሉ በአለም ዙሪያ ላይ ለዛ ነው በጣም ይቅርታ አድርጉልኝና ኤርትራ ኢትዮጵያን የምትፈልጓት ይሄ የማይሻር እውነት ነው። ሙሉ ሰውነታችሁን ኤርትራ ታስቀምጡና አንገታችሁን ብቻ ኢትዮጵያ ላይ ታሳርፉታላችሁ። ምክንያቱም ለመጋጥ ገባችሁ? እንዲህ የጋጥክ ቢሆንልህ ወደኋላ ብትመለስ ደስ ይላል። ሙሉ አራት እግርህ ሙሉ ሰውነትህ እንደ በሬ አንገትን ሙሉ እንትንን ኤርትራ ታስቀምጥና አንገታችሁን ብቻ እንዲህ ታረጉታላችሁ። ምክንያቱም የሚግጠው የሚልሰው እሱ ነው። ይሄ ውሸት አይደለም፣ ልባችሁ ያውቀዋል። ከአሜሪካና ከኢሮፕ የበለጠ የሚመቻችሁ የምትወዱት ሀገር ኤርትራኖች ኢትዮጵያ ናት። ኢትዮጵያኖች እንኳን ለምን በወርቅ በእጅ ያለ መዳብ ስለሚባል እንደናንተ እንኳን አናጣጥማት። ፓስፖርት ስታገኝ ናሐብዚ ኢትዮጵያ ናይ ክለብዩ ናሐብዚ ጨፍሩን ላይፍ እማሁ ስትለው የምትሉት ዛሴ እንጂ እንት በተለ በስነ ስርዓት ከአሜሪካ የበለጠ እንደ ኢትዮጵያ የሚመቻችሁ አለ። ከኔ ጋር እንዳታወሩ፣ ከራሳችሁ ልባችሁ ጋር። ይሄ ንቀት ጥላቻ ምናምን አይደለም።
ፋክት ሪያሊቲ አንተ ለራስህ ሀብዚያኔ ኤርትራዊ እያልክ እየለፈለፍክ ካልሄድክ ኤርትራ መሆን አይታወቅ ምን መሆን አይታወቅ ማንም ያውቅ አንድ አይነት ከለር አንድ አይነት እንትን ያለ ለትግረኛ ከሆነ የኛ የትግራዮች አሉ አይደል የኛ ልጆች ኢትዮጵያኖች አሉ ማንም ያውቁ የእናንተን ትግረኛ የሚያውቁ ትግረኛዎች ናቸው ትግራዮች ናቸው እኛ የት ነው የምናውቃቸው ጫቱን ከኛ በላይ የምጨፈጭፉት እናንተ በርበሬውን የምትጠጡት እናንተ ጌም እኮ ቀጠሮ ያለባችሁ ነው የምትመስሉት አንዳንዶቹማ የእውነት ከኢትዮጵያ ወደ ኢሮፕ ወይ አሜሪካ ሊመጡ ሲሉ በርበሬና ሽሮ እንዴት እንደሚያመጡ ሲያጡ ልክ ቅጣት ጌም ያለባቸው የቀጠሮ ጌም ይመስል ጠጥተውት ላይ ይመጣሉ ጋዴ ምሽት ጋይስ እንደ ኢትዮጵያ የሚመቻችሁ የለ ዶንት ቢ ጠረቄ ምድረ ጠረቄያ ኢትዮጵያ ለመወንጀል ብቻ አፋችሁ እንዳታሰፉ ይሁን ግፍ አላት ሀገርም ግፍ አላት ይሁን ግፍ አላት ግፍ እንኳን ስለሆነ ነው እንደዚህ ረሃብዚ ጥላ ወጣ እዩ ኢትዮጵያ ቱዴይ ዛሬ ያቺ ሀገር ዝናብ እየዘነበላት ነው እንዴት አንጸባለ ኦይ እዚ ሶል እንደዚህ ድካ ለምን እንደዚህ ትበጠረጋል ኢትዮጵያኖች እኔ በኔ በኩል ነው ነግራችሁ እኔ አሁን ኤርትራ ያለ ሀገር ምናምን ምንም እንደዚህ አይነት ልዩነት እንዳለ ራሱ አይገባኝም ነበር ልዩነት እንዲህ አይነት ንግግር እንዳናገር ያደረጋችሁኝ እናንተ ናችሁ ማን ኤርትራዊ እንደሆነ እንኳን ማንም ሐረር ላይ በተለይ አያውቅ ራሱ ካለፈለፈ ድብቆ ነው ወንጀል ሆኖ አይደለም ህዝቡም ለማወቅ ደንታ የለውማ ግን ዝም ብለ ኤርታሌ ልንልኮ ሊሆን ይችላል እኮ ስንለ ይሉላል ጋዴም እሺት ለኢትዮጵያ ነው ደግሞ አይናቸው የሚከፈቱ ሶማሌ ቢላቸው ደንታ የላቸው ሱዳን ቢላቸው ደንታ የላቸው አንድ ሶማሌ ተነስቶ እኛ እህትና ወንድም ነን ካለ ያ ምናምን ይላሉ ኢትዮጵያዊ ይበላቸው ና በጣም ልዩነት አለን ሀብዚ ሌላ መንግስቲ አንተ ሌላ መንግስቲ ሀብዚ ምናምን መንግስቲ ይላል አንድ ነን ስትለው አንድ አይደለንም ይላል በቃ ከእንትን ጋር የሚያያይዘው ጋይስ ሶማሌ ተነስቶ ነና የሆነ አረብ ተነስቶ ነና አሁን ካለ ያ ነና አሁን ይላሉ ሲያሽቃብጡ ኢትዮጵያ ነው ሲሏቸውስ ና ገገዩ አንተ ኢትዮጵያ አና ኤርትራ ይላል ይነሳል ልዩነት እንዳለ ማሰብ እንደዚህ ነው እንዴ ሚንገሸገሹ ጥላቻ ያላቸው ስለምን ኢትዮጵያኖችም ብሎ መጠየቅ ጀመረ ገባ አንገትን እንዲያድርግ እግር ወደዛ ስታረግ አይ ጥያቄን እንደዚህ አይነት ጥያቄ መጠየቅ የጀመርኩት እናንተ ክፋት አስተምራችሁ እኔ እዚህ ሀገር ስመጣ የመን ሆኜ ያለኝ መጅሊስ ሁላ ትቼ የመጣሁት አዲስ ስላስ ለሚባሉ የኤርትራዊ ናቸው እዚህ ሀገር መጥቼ ሁላ ብር ልክላቸው ነበር አሮጊት ስለነበሩ እንጀራ ጋጋሪ ናቸው እንጀራ የሚገዛቸው የለም ጦርነት ስለሆነ ገባል አሁን ግን እናንተ እንደዛ አስተንገበገቡ ዝም ብሎ ሄለን ካለኝ ኃይሏል ግን ሌላ ነገር ካሰበ ፖለቲካ እያሰብኩ ነው የማናገረው ደሞ ጥሎብኝ አንድ 4 አመት እዚህ ፖለቲካ ምናምን ሰማ ስለነበር አካሄዳችሁ ይገባኛል የኔ ጥያቄ እንዲያነሱ ያደረጋችሁት የናንተ ክፋት ያ ኢትዮጵያኖች ሀገራቸውን ስለሚጠሉ አይደለም ዝም የሚሉት ወይ ደንታቢስ የሚሆኑት ምንም አታመጡም በማለት ከኢትዮጵያ ላይ የረገፈ ከዛፍ ላይ የረገፈ ቅጠል ምን ይጠቅማል በቃ ምንም አታመጣም ለዛ ነው እንጂ አገሩን ስለማይወድ አይደለም ስለ ኢትዮጵያ ስታወራ ዝም የሚለው እናንተ ግን ኢትዮጵያኖች ስለ ሀገር ወይ ዝም ብሎ ሲናገሩ የምትንገበገቡት የሆነ ነገር ሊያመጣሉ ብላችሁ ስጋት ስላለባችሁ ይሄ ፋክት ነው this is reality ይሄ ስድብ አይደለም አሁንም ከነሱ ጋር አንድ ልንሆን ነው ቀኝ ግዛት ልንገዛ ነው ትራማው ነው ኢትዮጵያኖች ኢትዮጵያን ስለሚጠሉ አይደለም እኮ ማይንገሸገሹ ምንም አታመጣ ምን ታመጣል እንኳን ለኛ እኮ የሆነች አወዳይ ከተማ ማለት ነው እኮ ኤርትራ ምንድነው የሆነች ለኢትዮጵያ እኮ የሆነ ክፍለ ሀገር ነው ከተገነጠለች ወያን ክፍለ ሀገር ልክ እንደ ትግራይ አይደል የትግራይ የሚያክል ድሬዳዋ የሚያክል ሐረር የሚያክል ሀገር ነው ድሬዳዋ ራሷን እያስተዳደረች ማለት ነው ሌላ ነገር እኮ አይደል
That's it. Nothing. እና ምንም ነገር ስለማታመጣ አሁን ዝሆን ፊል ታደርጋለች። ዝሆን እንዲህ እየተራመደች ዝም ብላዋ ላይ ቁጭ ቢል ዝም እንዳረፈ ታውቃለች። ያ ላይክ ዚስ ገባችሁ? ለዛ ነው ዝም የሚሏችሁ ኢትዮጵያ። እናንተ ስለ ኢትዮጵያ እያወራችሁ ዝም ይስሏችሁ። ናይ ኤርትራ እዩ በሀገራቸው ሬሲስት ናቸው፣ አይደራደሩ። ማንም ኢትዮጵያም አይደራደር። ግን ምንም ስለማታመጣ ነው ዝም የሚል። ምን ታመጣል? ምን ታመጣል? እንኳን ሚዲያ ላይ ኢሳያስ ምን አመጣ? ስለ ኢትዮጵያ ሲያስብ ሞሶሎኒ ጥሎ የሄደውን ሲጋራ እንኳን መጥረጊያ ሰዓት የሌለው ሰው ነው። ሞሶሎኒ አጭሶ ጥሎት የሄደን ሲጋራ ማንሻ ሰዓት የሌለው ችግኝ የሌለ ዶክተር አብይ አንድ ሰሞን እዛ ሲመላለስ ያጠረውን ሱፎች ይዞለት ይሄድ ነበር። ደና ሱፍ ለብሶ መታየት ጀምሮ ነበር። አሁን ሱፎቹም ተቀዳደዱ። እጅጌ ጉርድ ቁምጣ የሆነ ሱፍ ለብሶ ነው ቴሌቪዥን ላይ ዙም የሚገባው። ዛሴት ካም ባለ ዶክተር አብይ ሱፍ አይወስድ ለሶማሌ ይሰጣል። ዛሴት አሁን እኮ ኤርትራን ሰደብሽ ይሉኛል። አሁን እኮ አያፍሩም እኮ this is fact guys። ገብተናል፣ ጉድጓድ ምሰናለው። ጀስት ግን ገብቶናል። ምንም አታመጡ። አንድ ኤርትራዊ ኢትዮጵያ ሄዶ ረሃ አርጎ ቢመጣ ኢትዮጵያ ምንም አይጎዳት። አንድ ኢንቨስት ነው። እንደ ማንኛውም ቱሪዝም ማንም ቱሪስት እየገባ ይወጣል። ምን ይላል? ዛሴት ዊኖ ይሄንን እንትናን ከልክል እንትናን አስገባ አንልም። በሌላ መንገድ የሚሄድ ከሆነ ከኛ የበለጠ የነብር አይን ያለው አካሄድ ነው ያለው ኢትዮጵያ ላይ በአሁን ታይም። ግን እንደ ማንኛውም ቱሪዝም አንድ ሀገር በቱሪዝም በምናምን ነው የምትተዳደረው። ያንን እንትናን ነው የምታካሄድ። ሂድ ዘናበል ምናምን፣ ግን እንትና አታርግ። ልክ ኢትዮጵያ ለማጣጣል ሸዋ አትስሩ። እሺ ሸዋ አትስሩ። ኢትዮጵያኖችን ደግሞ ክፋት አታስተምሯቸው። ሁሉን ነገር በፖለቲካ እየመነዘራችሁ ስትሄዱ እና ኢትዮጵያኖችን መመንዘር አያቅታችሁ። ግን ምንም አታመጡም በሚል ነው። ምንም ስለማያመጡ ቁጭ ብሎ እኮ ምንም እንደማታመጣ እንደሚያምን የምታውቁት ስለ ኢትዮጵያ ፖለቲካ አብረው ቁጭ ብለ እንድትደልቅ እድል ይሰጣል እኮ። ቁጭ ብለ ደብረጽዮን የትኛው ወንበር ላይ መቀመጥ እንዳለበት፣ ጀዋር መሐመድ ምን አይነት ድንጋይ መወርወር እንዳለበት እቅድ ታወጣለህ እኮ። እና እቅዱ ካንተ ጋር ያስወጣል እኮ። ምንም አታመጣም። ምን ታመጣል? ስለ ኤርትራ ሲወራ የምትሉት እንኳን እቅድ ወጥቶባት አይደለም ሳያስቧት ራሱ እንደዚህ ወደቀች ሀገር ናትና ለሷ ምን እቅድ ነው የሚወጣው? እና ቢታሰብ ምን ሊመጣ እንደሚችል ስለሚያማችሁ ነው ኢትዮጵያኖች። ኤርትራ ቀይ ስር እንኳን ማለት አልቻልም እኮ አሁን እኔ አሁን ቀይ ስር ወጥ ልሰራ ነው ልል እኮ ሊሆን ይችላል። ቀይ ስር ቀይ ባህር ይላሉ። ኧረ በስመ አብ ቀይ በሬ ላወራ ነው። ኧረ በስመ አብ በጣም ትራማ አላችሁ። ይሄ የኤ እና የቀ ችግር አለባችሁ። ቁ ብለን ለነሱ ስንል ልንጀምር ነው ጋይስ። ቀንትተን ቁ ኤ የሚለው ደግሞ ኢ ብለን ልንጀምር። እኔ ማንም ሰው ዝም ብሎ በሆነ አጀንዳ ላይ በሆነ ምናምን ላይ ከመጣብኝ በፍጹም ችግር የሌለብኝ ሰው በፍጹም። ግን ይሄ የሀገሬን ስም ለማጥፋት እኔ ኢትዮጵያ ላይ አልኖርም። ግን የማንም ዝንብ ማረፊያ የሆንክ ሰው መተ ኢትዮጵያ ላይ ኢትዮጵያ ጋይስ ኢትዮጵያ እንኳን የአፍሪካ አድባር ናት እኮ የዓለም አድባር ናት። የዓለም አድባር ናት። ዝም ብሎ ማንም ሰው እየመጣ እንደሚመላለስባት አፉ እንደሚከፍትባት ምን እንደሚልባት ኢትዮጵያ የጠፋች ሀገር ነበረች። አድባሯ ነው የሚያኖራት። ኢትዮጵያ በዘመኗ ሄዳ ተንኮሳ ነገር የፈለገችው ሀገር የለም። እዛስ እና እየመጣችሁ we are over ብላችሁ የእናንተን ኮንፊደንስ ማጣት ኢትዮጵያኖች ላይ ሪፍሌክት ለማድረግ እንዳትሄዱ። እናንተ ባላችሁ
ኮንፊደንስ ማጣት ጥግ ኢትዮጵያኖች በፍጹም እዚህ ነገር ውስጥ እንደማይገቡ ፋክት ምነግራችሁ ነገር እኛ የድል ቀን እንጂ የነጻነት ቀን የለም። you know what the meaning of between ድል ቀንና ነጻነት? this is enough. don't play በኢትዮጵያኖች ዝም ብለ you lose energy በሀገር ደረጃ ነው ኢነርጂ ሉዝ የምታደርገው እንኳን በግለሰብ አይደል። እንደ ፐርሰናል ከማንም ጋር ችግር የለብኝም። I love your idea ያንተን ፐርሰናል ግን don't play psychology ፖለቲካ። ለዛው ዛፍ እንኳን የማያስተክል የፖለቲካ አካሄድ እያለ ጥላ እንኳን ሰው እንኳን የሚጠለልበት ጥላ ሂር ትከል እዚህ ሸዋት ትስሩ። ሀገሬን እየመጣችሁ የመደፈር ሀገር የምናምን አይነት ጨዋታ እንዳትጫወቱ። ፓስፖርቷ ኤርትራዊ ግን ፍትህ የምትፈልገው ከኢትዮጵያ ገና ለራሳችን ስንፈልግ እንፈታፍታለን። ስንፈልግ ማን ስለሆንሽ ፍትህ የምንሰጣችሁ? እከካ አማርኛ ተምረሻል፣ ይበቃሻል። በጣም ስልጥን ብላችኋል። ሜትሮሎጂ ዛሴት ኢትዮጵያ ያላትን ሰጥታለች። ከእንግዲህ አትበጥብጧት እየመጣችሁ የማንም ትራማ ይመጣና እዚህ እንዴ አማኑኤል ሆስፒታል አለ ሲባል በሀገር በሙሉ ደረጃ ነው በክልል ያለን ጋይስ በክልል ያ አውቄ ነው እንቅልፍ አጥቼ ዝም ብዬ እንትን ያልኩት ይሄን ነገር ለምን ወደዛ እየሄደች እንደሆነ ገብቶኛል። ገና እንትና ጋር ጁንታው ጋር ሲጀምር ማለት ለዛ ያ እና ሶሪ ጋይስ የትግራይ የኤርትራ ጥላቻ ያለብኝ ምናምን የመሰላችሁ ነው። እናንተ ለሀገሬን ልታስጠሉ የምትሄዱበት መንገድ እናንተ በምትሄዱ መንገድ እኛ ብንሄድ እንቅልፍ ተኙ ነበር። ለራሳችሁ አስቡት፣ ለራሳችሁ አስቡት። ኦኬ ያ በፐርሰናል ደረጃ እኔ በፍጹም ችግር የለብኝ። እዚህ ሀገር አሁን ብደውል የምደውለው የኤርትራኖች ቁጥር ነው ያለኝ፣ ሌላ የለኝም። አንድ የሞሮኮ ልጅ አለች አሁን ቅድም የደወለችልኝ ዛስ ኢትዮጵያኖች እንኳን የለኝ። ያ በፐርሰናል እንደዚህ ኖ አጀንዳ ኖ ኩስኩሶ ኖ አትሰሳ I have not problem። ግን የኔ ሀገር ካንቺ ይበልጣል የለም ከባልሽ ባሌ ይበልጣል ሽሮ አበድሪ ነገር ሲሆን I not accept እና ንቀት ያለኝ ወይ ጥላቻ ያለኝ ከመሰላችሁ ሶሪ እሺ ጋይስ እሺ የኛዎቹ just እንትን የምትሉ ግን this is fact። እኔ መታችሁ እንድትመልሱልኝ አይደል ምን እንደምትሉ አለ ችግር የለው። አንድ ጊዜ ቆም በሉና እዩ የእናንተ ልጆች የሚያንጸባርቁትን የእውነት ደማችሁ ውስጥ ያለውን። መንገድ ላይ አይቻት አንዷን አንድ ቀን አንድ ሶማሌ ከኔ ጋር ነበርና ሀበሻ ምን ለሀበሻ አላት። አረበኛ ነው የሚያወራው። ናይ ወሽ ምን ለሀበሻ ስትል ፌን አንቲ አላት። አና ኤርትራ ስትል የተናደደችበት መንገድ ብታያት ብቅጥል ብላ ደግሞ የሚገርማችሁ ነገር ከአይምሮ ላይ የማይጠፋው ጋይስ ጋሪ እንደዚህ እየገፋች ከስር ሽንኩርት አለ፣ ቲማቲም አለ፣ ፓምፐርስ አለ። አይ ቲንክ የተቀደደ አሮጌ ቦታ ነው መሰለኝ ጋሪውን የገዛችው ምናምን ፎጣ እንደዚህ አስራለች ምናምን ሁለት ናቸው ጋይስ። ሀበሻ ለመሆን የተጠየፈችው መንገድ አይቻት ሰውየው ደግሞ ምንም አያውቅም። ዝም ብሎ ጥቁር ሰው ሳይ ነና ዋሂድ ይላል። ሶማሌ ነው በአረበኛ ነው የምንግባባው። ነና ዋሂድ ምናምን ብሎ ከሁሉ ሰው ጋር ማውራት የሚወድ ሰው የለም። አንዳንድ ሰው ዝም ብሎ እንደዚህ አይነት ባህሪ ነው እና ሀበሻ አይደለም ብለው ሁለቱም በአንድ ድምጽ የተጠየፉበትን ሁኔታ አይቼ እሺ ጉልት ስለው አነ ጉልት ነና ይሄ ምን ከደ አነ ጉልና ኩለና አፍሪካ ሀበሻ ጉልተላ አለ። እንደዚህ ነው ያልኳት ሲለኝ የተጠየፉበት መንገድ ሳይ የለበሰችው ልብስ አየሁት፣ የምትነዳውን ጋሪ አየሁት፣ ከስር ያለውን የሽንኩርት አይቼው እውነታውን ሀበሻነት ከምትኖረው ላይፍ የምትጠየፈው ነው ብዬ በጣም ገርሞኝ
ከዛን ስሙን ጠርቼ ለልኩል ናስ ليش تتكلم ነነ ዋሂድ ወለ ጂኒ ዋሂድ መረመረ ይዛሉ ምናምን አልኩትና ለሱ ነግሬው አይገባውም እንደዚህ ነገር አንዳንዴ እናደዳሉ ለምን ነው ለሁሉ ሰው እንደዚህ የምትለው ላዝም ያኒ ግዴታ ሰላም ማለት አለብን እነሱ ሁሉንም ሰው መንገድ ላይ አልኩት ሰውየው ትንሽ ማግሌ ስለሆነ በቃ ከሁሉ ሰው ጋር የማውራት ባህሪ ያለ አንተ እዚህ ቃ የገዛ ከ10 ሰው ጋር አውርቶ መጥቷል እሱ በቃ እናቴ ትሙት ነው ምነግራችሁ በጣም የሆነ ጉስቁል ያሉ ናቸው ማለት ጉስቁላ ስደተኛ ጎስቋላ ነው እኔም እንደዛ ነኝ ግን አበሻ መሆኑን የተጠየፈችበትን ፊቷን አይቼ ኑሯን ሳይው እውነት ኑሯን ነበር መጥኤፍ የነበረበት አልኩኝ እና ይሄን ያልናደዳሉ ምን ችግር አለው አሁን እኔ አበሻ ነኝ ሲሉ አው ብዬ ባልፍስ ምን ችግር አለው ለምን ነው መከራከረው ቆሜ ምን ለምን ነው ማብራራው ዋይ ስትናደድ ራሱ የሆነ ነርቮቿን ምትገለው ለምን ገባች ዋይ በጣም ነው የተናደዱት ባንድ ላይ ናይ አልገባችሁም ንዴታቸውን ሳይ ሄለን ንዴታቸው መጥፎስ ገቡ ከዛን እኔ ደግሞ ጥሎብኝ ነገር እንደዚህ ያለው አይደል ፊቷ እንደኔ ማዲያት ይወረሳት ነው ምናምን ጋሪ የጻል ልጅ ምናምን እንደዚህ ምናምን እውነት አሁን ኑሮም መጥፎ የለባትም አልኩኝ ለራሴ ግርሞ ደግሞ ምን አከራከራት ገበያ ላይ አንድ ከሁሉ ሰው ጋር እየዞረ እያወራ የነበረ ልጅ ለሱ የኑ ላይ ኤነርጂ ሉዝ ማድረግ የውነት እና በጣም ገርሞኝ እንደዚህ ነው በቃ እንደዚህ ነው ሰው የሚያስበው ማለት ነው ምናምን ብዬ ያካ እኔ ጅልኝ አልኩኝ እነሱ ሰላም ስትላቸው ሰላምታን ብቻ አይደለም የሚያስቡት ወዲያውኑ አይምሯቸው ላይ ኤርትራ ይመጣል ኢትዮጵያ ይመጣል ምን ይመጣል እኔ ኢትዮ ሰላም ካልሽኝ ኢትዮ ሰላም ብቻ ነው ምልሽ በቃ ኢትዮ ከኔ የመጣቸው ከሐረር ከጂኒ ሳዋ ምናምን አይመጣልኝም እንደዚህ ነገር እነሱ የኑ ለካልኩሌት አድርገው ነው ካለፍሽ በኋላ እግዚአብሔር ይመስገን ይሉሻል ካለፍሽ በኋላ ረስተሻቸዋል እኮ አንቺ እንዴ ኢትዮጵያን ካልኩሌት ማናረገው ምንድር ራሳችሁ ነው ተንኮል ያስተማራችሁ አሁን ሐረር ላይ ማን ምን እንደሆነ በስነ ስርዓት በተለይ እዚህ ቲክቶክ ላይ በሚያወሩ ሰዎች እኔ ራሱ ለስንት ካድሬ ነው የምልከው ገብታችኋል እና ሚኪና እነዛ ግመል ፊቶች በሚያደርጉት ማለት ያ መንግስታችንም ሆነ ምናምን በዜጎቻችን ላይ ነው ትኩረት ማድረግ ያለባቸው ዛሴት እኛ አንድ አይደለንም ምንም አይደለንም ካሉ እኛ በግድ ሄደ ምን ለጠፈው ምን ምክንያት ማንን who we are የምናሽ ቃዋጮች ዛሴት ሰው አንድ እርምጃ ወደ አንተ ሲራመድ አንተም አንድ እርምጃ ትራመዳለህ ባትራመድም ራሱ ምንም የሚያመጡት ነገር የለም ማምጣት አለ ምንም የምታጣው ነገር የለም እንዳው እነሱ 9 እርምጃ ተራምደው ኢትዮጵያኖች አንድ እርምጃ ነው መራመድ ያለባቸው እውነት ለመናገር because of ኢትዮጵያ ምንም አጣጣ ምንም አጣጣ ዛሴት ትልቁን ጥቅም የምትጠቀመው ኤርትራ ነው ስማርት መንግስት ቢኖራቸው የኢትዮጵያ መንግስት እና ወደቡን እንዳለ በነፃ ተጠቀም ብሎ ማኑ አስነክቶ ስራ ከጀመረ በጣም ከተማው ማቀ በኋላ አዲስ ህግ ማውጣቱ ላይ ይችል ነበር ግብር መከፈል አለበት ምናምን የሚባል ነገር ለምን አንዴ ካሳየ በኋላ ቢዝነስን እዛ ላይ እንትን ካረክ በኋላ እንደዚህ ለትውልዱ እንደዚህ ምናምን ይላል ማንም ሬሳ አይደለም ሁሉም ይቀይራል ህግ መንግስት ይቀይራል ምን ይቀይራል ብዙ ነገር ትቀይራል ግን እዛ ኦና እየፈረሰ ለማንኛውም እኛ ምን አገባን ጋይስ ለምን ነው ላይ ያወራሁት እንቅልፌ መተው ነው ጋይስ የእውነት በእንቅልፍ ልቤን እንዳታምኑኝ እንዳትሰሙ እውነት ዝም ብዬ እንቅልፌ መተው አሁን ያወራሁት ምን ገባችሁ የእንቅልፋም ወሬ መሆኑ አልገባሽም ማን እንደ ሀገር እዛ ሴት በእንቅልፍ ልቤን
ስነሳ አትጠይቁ። ደህና ደሩ። በስማም እናንተ በጣም ብዙ ታወራላችሁ ጋይስ። ገና ህልም ያየሁትን በኋላ እነግራቸዋለሁ። አሁን በእንቅልፍ ልብ ደህና ሁኑ ጋይስ። እቺ ነች እንጂ መታ የምታስለፈለፍ። ደህና ሁኑ። ቴንክ ዩ ፎር ጊፍት ፎር ኤቭሪቲንግ ጋይስ። ቴንክ ዩ ኤርትራኖች፣ ሶሪ ካስቃየምኳችሁ፣ ግን ዚስ ኢዝ ፋክት። እሺ እንድታስቡበት እፈልጋለሁ። አለን ሮዚ አለን።
Thank you.